ማትሪክ ኦልሞስት ከ15 ቀን ያነሰ ጊዜ ነው ያላችሁና እስቲል እኔን ጨምሮ ሌሎች ብዙ ኮንተንት ክሬተሮች ለኢንትራንስ በዚህ መንገድ ብትዘጋጁ ለማትሪክ በዚህ መንገድ ብትዘጋጁ ብለው የተለያዩ ቪዲዮዎችን ዩቲዩብ ላይ ሰርተዋል። የዛሬው ቪዲዮ 12 ክፍል ኢንትራንስ ኤግዛም ለመፈተን የተዘጋጃችሁ ላላችሁ ተማሪዎች 2016 ማትሪክ እንዴት መዘጋጀት ትችላላችሁ? ብዙዎቻችሁ መጀመሪያ የሚገጥመን ጥያቄ የብዙዎቻችሁ ግን እንደኔ እይታ እናንተ ማትሪክ ላይ ፓስም ፌልም ልታረጉበት የምትችሉት ብዬ ማስበው ማትሪክ ላይ በምታሳዩ ፐርፎርማንስ ነው። ማትሪክ ላይ በምታሳዩት ፐርፎርማንስ ነው እናንተ ልትወድቁም አሊያም ልታልፉ የምትችሉት። ሌትስ ጎ አንድ ቀላል ኤግዛምፕል ልስጣችሁና ለምሳሌ አንድ ወታደር በደንብ አድርጋችሁ ትሬን ብታረጉት በደንብ አድርጋችሁ ብታሰለጥኑትና ውድ የሚባል የሚሊተሪ ኢኩዊፕመንት ሰጣችሁ ለጦር ሜዳ ከመላካችሁ በፊት ያን ወታደር ስለ ጦር ሜዳ አስፈላጊ የሆኑ ነገሮችን ክሊር አድርጋችሁ እሱ በሚገባው መንገድ አንደርስታንድ ካላደረጋችሁት በስተቀር ያ ወታደር ምንም ያህል ጎበዝ ምንም ያህል የሰለጠነ ቢሆን ወደ ጦር ሜዳ ከገባ በኋላ ግራ ነው የሚገባው። ጀስት ማትሪክም እንደዛ ነው ብዬ አስባለሁ። እናንተ ምንም ያህል ብዙ ቶፒኮችን ብታነቡ ምንም ያህል ብዙ ቻፕተሮችን ከበር ብታደርጉና ምንም ያህል ብዙ ቻፕተሮችን እንዲሁም ምንም ያህል ብዙ ፈተናዎችን ብትሰሩ ጀስት ግን ማትሪክ ላይ የምታሳዩት ፐርፎርማንስ ነው እናንተን ልትወድቁም ወይም ልታልፉም የሚያስችላችሁ ማለት ነው። እነዚህ የምነግራችሁ ጥቃቅን ነገሮች እመኑኝ ሚስ የምታደርጓቸው ከሆነና እነዚህን ችላ የምትሏቸው ከሆነ አይ አም ሹር 100% አወዳደቃችሁን እያሰመራችሁት ነው ማለት እችላለሁ። እነዚህ ነገሮች ምንድናቸው? በዛሬ ቪዲዮ የምናያቸው ነገሮች ናቸው። ቀጥታ ወደ ቪዲዮ እንለፍ። መጀመሪያውና አንደኛው ነገር ታይም ማኔጅመንት ኢትስ ቬሪ ኢምፖርታንት ኤንድ ክሩሻል ከምላቸው ማትሪክ ላይ ሚስቴክ እንዳታረጉት ከምነግራችሁ ነገር መካከል አንዱ ነው። እንኳን ማትሪክ ላይ ታይም ላይ ሚድ ፈተና ስትፈተኑ ሞዴል አይ ቲንክ ሌላ ፈተኖች ላይ ስትፈተኑ ሊሚትድ የሆነ ሰዓት እንጂ አንሊሚትድ የሆነ ሰዓት የላችሁም። ስለዚህ ማትሪክ ላይ ከፊዚክስ እና ከማትስ ውጪ አብዛኛው ጊዜ የሚሰጣችሁ ክሩሻል ወይም ኮመን የሆነ ሰዓት 2 ሰዓት ነው። ስለዚህ ካሁኑ ጀምራችሁ ታይም ማኔጅመንት እስኪላችሁ በሚገባ አዳብሩት። ይህን ስላችሁ በጣም ቀላል ሊመስላችሁ ይችላል። ከምታስቡት በላይ ግን ማትሪክ ላይ ፊት ለፊት የምትጋፈጡት ጥያቄዎች በሰዓት የተገደቡ ናቸው። ኦንላይን ላይ የምትፈተኑ ሰዎች ካላችሁ ጀስት 2 ሰዓት ከሞላ በኋላ ወይም 2 ተኩል አሊያም ለማት 3 ሰዓት ከሞላ በኋላ ራሱ ይሃን አውቶማቲካሊ ኦንላይን ላይ ጥያቄዎችን ይዘጋባቸዋል። ጀስት ደግሞ በሽት የምትፈተኑ አሊያም በወረቀት የምትፈተኑ ሰዎች ካላችሁ እመኑ ሱፐርቫይዘሮቹ 1 ደቂቃም አይሰጣችሁም። 2 ሰዓት እንደሞላ ነው ቀጥታ ወረቀቱን ከእጃችሁ ላይ የሚቀሙት። የተረፈ ጥያቄ ኑራችሁ የቀራችሁ ጥያቄ ኑራችሁ አይ ዶንት ኬር እነሱ ምንም አይመለከታችሁም። ስለዚህ ከዛሬ ጀምሮ ታይም ማኔጅመንት እስኪላችሁ በሚገባ አዳብሩት። እንዴት ነው ታይም ማኔጅመንት እስኪል ማዳበር የምችለው ልትሉ ትችላላችሁ። ሁልጊዜ የምለው እንዲሁም ዩቲዩብ ላይ ማነሳው የተለያዩ ነገሮች አሉና እንደ ተማሪነታችሁ ታይም ማኔጅመንት እስኪላችሁ ማዳበር የምችሉት ስፔሻሊ ወደ ማትሪክ ፈተና ከመሄዳችሁ በፊት በአንድ ነገር ነው። እሱም ጥያቄዎችን በመስራት። እንዴት ነው ጥያቄዎችን በመስራት ታይም ማኔጅመንት ማዳበረው ልትሉ ትችላላችሁ። ጀስት 100 ጥያቄ አሊያም እንግሊዘኛ ፈተና ከሆነ ደግሞ 120 ጥያቄ የሚሆን ጥያቄ ቁጭ ብላችሁ ታይም ወይም አላርም ሞልታችሁ ለ2 ሰዓት ስሩ። ከዛ በኋላ 2 ሰዓት ሲሆን ያ አላርም ከጮኸ በኋላ ምን ያህል ጥያቄዎችን ሰርቻለሁ፣ ምን ያህል የሚሆኑ ጥያቄዎቹ ደግሞ ቀርተውኛል ብላችሁ በሚገባ ራሳችሁን ሳትዋሹ በሚገባ የራሳችሁን ፐርፎርማንስ በሚገባ አድርጋችሁ በደንብ አድርጋችሁ መርምሩ። ይሄ ከምታስቡት በላይ ይረዳችኋል። ቢኮዝ ታይም ማኔጅመንታችሁ ማትሪክ ላይ እስኪላችሁን ከፍ እንድታደርጉ ያደርጋል። በምትሰሩበት ጊዜ ለምሳሌ 100 ጥያቄ ሆኖ አሊያም 120 ጥያቄውን ምናልባት 1 ሰዓት ከ40 ወይም 1 ሰዓት ከ50 የሚጨርሱት ከሆነ በጣም አሪፍ። ቢኮዝ የቀሩትን 10 ወይም 20 ጥያቄዎች ድጋሚ ጥያቄዎችን ሪቪው ለማድረግ ይጠቅማቸዋል። ነገር ግን የምትሰሩት ጥያቄ ከ2 ሰዓት ካለፈ ጀስት ለእናንተ የሆነ ነገር ወይም የሆነ ክሉ እየሰጣችሁ ነው ማለት ነው። ቢኮዝ ይሄ ነገር ለእናንተ ታይም ማኔጅመንታችሁ በጣም ሎው ነው ወይም የታይም ማኔጅመንት እስኪላችሁ በጣም ዝቅተኛ ነው እያላችሁ ነው። ስለዚህ በተቻላችሁ አቅም ከአሁኑ ጀምራችሁ ታይም ማኔጅመንታችሁን በደንብ አድርጋችሁ ማሻሻል ልመዱ። እስፔሻሊ ደግሞ እንደ ሶሻል ሳይንስ ተማሪነቴ የሶሻል ሳይንስ ተማሪ ካላችሁ ወይም ይህ ቪዲዮ እያያችሁ ከሆነ እመኑኝ ረጃጅም ጥያቄዎችን መስራት ልመዱ። ይሄ እውነቴን ነው የምነግራችሁ። ማትሪክ ላይ ሂስትሪ ስፔሻሊ ጂኦግራፊ ላይ የሚወጡት ጥያቄዎች በጣም ረጃጅም ናቸው። ስፔሻሊ ሞዴል ፈተና የምትፈተኑ ከሆነ ወይም ሞዴል ፈተና ተፈትናችሁ አይታችሁታልና እንዴት ጥያቄዎቹ ረጃጅም እንደሆኑ ማለት ነው። ስለዚህ አቴንሽን ሰጣችሁ ረጃጅም ጥያቄዎችን ደግሞ ለማየት ሞክሩ።
ስለዚህ የመጀመሪያውና አንደኛው ነገር ታይም ማኔጅመንት ስኪላችሁን ከምታስቡት በላይ ዋጋ ሊያስከፍላችሁ ስለሚችል ከአሁኑ ታይም ማኔጅመንት ስኪላችሁን በሚገባ አዳብሩት። ሁለተኛው ነገር ፎከስ፣ ለፈተናችሁ አቴንሽን ወይም ትኩረት መስጠት ልመዱ። እስፔሻሊ ማትሪክ ነው የምትፈተኑት፣ ሚድ ፈተና አሊያም ሌላ ፋይናል ፈተና አይደለምና ፎከስ ለማድረግ ወይም ትኩረት የምታደርጉበትን መጠን በጣም ሀይ ለማድረግ ሞክሩ። ቢኮዝ ማትሪክ ነው ወይም የምትወድቁበት አሊያም የምታልፉበት ስለሆነ ማለት ነው። እዚህ ጋር ሁለት ነገር ላንሳላችሁ። እስፔሻሊ ፎከስ ከታይም ማኔጅመንት ጋር ወይም ከታይም ማኔጅመንት ጋር በሚገባ ስለሚገናኝ ማለት ነው። እዚህ ጋር ሊረብሻችሁ የሚችለው ብዬ የማስበው ሁለት ነገር ነው። የመጀመሪያው ኤክስተርናል ነገር፣ ሁለተኛው ደግሞ ኢንተርናል ነገር ማለት ነው። የመጀመሪያው ኤክስተርናል ነገር ማለት ከእናንተ ቁጥጥር ውጭ የሆነ እናንተ ልትቆጣጠሩት የማትችሉት ነገር ነው። ለምሳሌ ፈተና እየተፈተናችሁ ካጠገባችሁ ያለ ሰው ፌንት በላ ወይም በተለምዶ ራሱን ሳትን እንበለውና ጀስት ያ ሰው ራሱ ሲስት እናንተ ልትፈሩ ወይም ምንድነው ብላችሁ ሀሳባችሁ ሊበታተን ይችላል። ጀስት ይህን ነገር ከእናንተ ቁጥጥር ውጭ ነው፣ ልትቆጣጠሩት አችሉም። ያን ሰው መቼም ለምንድነው ፌንት የበላው ብላችሁ ልትከራከሩት አችሉም። ሌላ ኤግዛምፕል ደግሞ ምናልባት በኦንላይን እየተፈተናችሁ ጥያቄው ላይ በደንብ አድርጋችሁ ፎከስ አድርጋችሁ እየሰራችሁ ምናልባት መብራት ቢጠፋስ፣ ከዛ ጥያቄው አብሮ ቢጠፋስ፣ ጀስት ይሄ ከእናንተ ቁጥጥር ውጭ ያለ ነገር ነው። ሁለተኛው ነገር ደግሞ ኢንተርናል የምንለው ነገር ነው። ይሄ ደግሞ የእናንተ ወይም እናንተ ልትቆጣጠሩት የምትችሉት ነገር ነው። ለምሳሌ ጥያቄውን እየሰራችሁ ፍርሃት የሚላችሁ ከሆነ ጀስት ኢጓችሁ ላይ ወይም አእምሯችሁ ላይ በወድቅስ የተለያዩ ሀሳቦች የሚመጣባችሁ ከሆነ ይሄ እናንተ ኮንትሮል የምታደርጉት ነገር ነው። ግን ትልቁ ጥያቄ ያለው እዚህ ጋር ነው። እንዴት ነው ለፈተናው ትኩረቴ ሳይበታተን ወይም ትኩረቴ ከተበታተነስ እንዴት ነው ትኩረት አድርጌ በሚገባ ፎከስ አድርጌ ለፈተና ወይም ፈተናውን መቀጠል የምችለው የምትሉኝ ከሆነ አንድ ቲዮሪ ወይም አንድ ፕሪንሲፕል እንገራችሁ። ዶክተር አንድሪው ዊልሰን ይባላል እና 4-7-8 የሚባል ሩል አለው። ይሄ ሩል ስፔሻሊ በጥንታዊ የዩጂክ ፓራናያማ ቴክኒክ ላይ መሰረት ያደረገ ነው። ይሄ ሩል ምን መሰላችሁ? ዶክተር አንድሪው ዊልሰን እንደሚለን ከሆነ አንድ ሰው ለመረጋጋት አሊያም ኩል ለመሆን ወይም አንድ ነገር ላይ ፎከስ ለማድረግ የሚፈልግ ከሆነ 4 ጊዜ ትንፋሹን በአፍንጫ ይሳብ ነው። ማለትም 4 ጊዜ እያላችሁ ትንፋሻችሁ ትስቡታላችሁ ማለት ነው። ከዛ በኋላ ቀጥሎ ያለው ቁጥር 7 ነው። ለ7 ሰከንድ የሚሆን ደግሞ የያዝነው ትንፋሽ ለ7 ሰከንድ ያህል አምቀን እንይዘዋለን። ከዛ በኋላ ከ7 ሰከንድ በኋላ የያዝነውን አየር ቀስ እያለን ለ8 ያህል ጊዜ እንዲህ እያለን እንተነፍሰዋለን ማለት ነው። ይህን ቴክኒክ እየደጋገምን በሄድን ቁጥር ጀስት ኩል የመሆን ወይም የመረጋጋት ፕሮባቢሊቲያችን ከሚገባው በላይ በጣም ጥሩ ወይም ስቴብል ይሆንልናል ማለት ነው። ስለዚህ ስፔሻሊ ትኩረት ካጣው እንዴት እንረጋጋው የምትሉ ከሆነ አይም ሹር እውነቴን ነው የምላችሁ ይህ ቴክኒክ እኔም ተጠቅሜዋለሁ። ፈተና ላይ ከሚገባው በላይ ይሰራል። እናንተን በደንብ አድርጎ ያረጋጋችኋል። ጀስት ሰላም ነው የሚሰጣችሁ። ትኩረታችሁን ወደ አንድና ወደ አንድ ቦታ ብቻ እንድታደርጉ ያደርጋል ማለት ነው። ሁለተኛው ነገር ስፔሻሊ ፎከስ ከምታስቡት በላይ ማትሪክ ላይ በጣም አሪፍ ነው። እንዳልኳችሁ ነው። ምንም ያህል ጎበዝ ተማሪ ብትሆኑ፣ ምንም ያህል ጥሩ አካዳሚክ ስኪላችሁ ጥሩ ቢሆን አንድ ነገር ላይ ትኩረት የማታደርጉ ከሆነ ሊትራሊ እናንተን ዋጋ ያስከፍላችኋል። ሶስተኛው ነገር ፕሊስ በፍጹም ከፈተና በኋላ ከወጣችሁ በኋላ አትከራከሩ። ስፔሻሊ አንዳንድ ተማሪዎችን አይታችኋል። ሃይ ስኩል እያለው እኔንም ጨምሮ የሆነ ፈተና ከተፈተንን በኋላ ልክ ስንወጣ የዚህ መልስ ኤ ነው እንላለን፣ የዚህ መልስ ቢ ነው። የሆነ ተማሪ ይመጣና ደግሞ የዚህ መልስ ሲ ይላል፣ የሆነ ተማሪ ይመጣና ደግሞ የዚህ መልስ ዲ ይላል። ፕሊስ ማትሪክ ላይ እንዲህ ማለት ተው። እርግጥ ነው እንዲህ ማለታችሁ ጥያቄዎችን አንስታችሁ መወያየታችሁ ከጓደኞቻችሁ ጋር ዲስከስ ማድረጋችሁ በጣም አሪፍ ነው ወይም ቆንጆ ነገር ነው። ከምታስቡት በላይ እናንተን ሻርፕ ያደርጋችኋል። ቢኮዝ የኤ መልስ እንዲህ ነው ብላችሁ የሆነ ሪዝን ስታስቀምጡ የቢ መልስ እንዲህ ነው፣ የሲ መልስ እንዲህ ነው እና እንዲሁም የዲ መልስ እንዲህ ነው ብላችሁ የሆነ በሪዝን ወይም በምክንያት የተደገፈ ነገር ስታስቀምጡ ከምታስቡት በላይ አእምሮአችሁ ሻርፕ እየሆነ ይመጣል። ግን ለማትሪክ ከተፈተናችሁ በኋላ ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው እያላችሁ መቀባጠር ወይም መከራከር አቁሙ። ቢኮዝ ምንም የምታመጡት አሊያም የምትፈይዱት ነገር የለም። ኦንላይን የምትፈተኑ ከሆነ ስፔሻሊ ኮምፒውተራችሁ ላይ ሰሚት ፊኒሽ ብላችሁ ሼር አድርጋችሁታል ወይም ሰሚት ፊኒሽ ብላችሁ ጨረሳችኋል። ጀስት በወረቀትም የምትፈተኑ ልጆች ካላችሁ ለሱፐርቫይዘራችሁ ወረቀቱን ሰጣችሁታል እና ኤ ይሁን ቢ ይሁን ሲ ይሁን ብላችሁ ከዛ በኋላ ብትጨነቁ ጀስት ምንም ነገር የምፈቱት ነገር የለም። የባሰ ራሳችሁ ላይ ቴንሽን ወይም ቴረር ነው የምትደርቁት። ስለዚህ በተቻላችሁ አቅም ልክ ከፈተና ከወጣችሁ በኋላ ኤ ነው ይሄ ቢ ነው ብላችሁ ከምትከላከሉ ይልቅ ኔክስት ዴይ ፈተና ራሳችሁን በሚገባ አዘጋጁ። ራሳችሁን በሚገባ ሞቲቬት አድርጉ። ጀት የዛሬው ፈተና እንዴት ነበር? የዛሬው ፈተና ላይ ምን ያህል ጠንካራ ጎን ነበረኝ? ምን ያህል ደካማ ጎን ነበረኝ? ታይም ማኔጅመንት እንዴት ነው? እንዴት ነው ፎከስ አድርጌ የሰራሁት? እነዚህን
ራሳችሁን ፐርፎርማንስ በደንብ አድርጋችሁ መርምራችሁ ለኔክስት ዴይ ፈተና ራሳችሁን አዘጋጁ እንጂ ከሚባለው በላይ አትከራከሩ። ከሌሎች ሰዎች ጋር ይራችሁ ይሄ ፈተና ኤ ነው ይሄ ፈተና ቢ ነው እያላችሁ አትከራከሩ። እንዲህ ከምታደርጉ ይልቅ ለኔክስት ዴይ ፈተና ራሳችሁ በሚገባ አዘጋጁ። አራተኛውና የመጨረሻው ነገር ፕሊስ በቂ የሆነ እረፍት አድርጉ። እኔ ትዝ ይለኛል ሄጄ 2015 ላይ ነበር የተፈተንኩትና ሄጄ ካምፓስ ስንፈተን ሌሊቱን ሙሉ የሚያነቡ ልጆች ነበሩ። ስፔሻሊ ኔክስት ዴይ ፈተና ኖሮ ማለት ነው። ይህን ነገር ሪኮመንድ አላረጋችሁም። እርግጥ ነው እንዲህ ስላችሁ አታንብቡ እያልኩ አይደለም፣ አንብቡ። ግን ሌሊቱን ሙሉ ኤነርጂያችሁን እስከምጨርሱ ድረስ አታነቡ። ቢኮዝ ከማንበባችሁ ጎን ለጎን አእምሯችሁ በደንብ አድርጎ ፎከስ አድርጎ እንዲሰራላችሁ ፈተናውን ከፈለጋችሁ ለአእምሯችሁ በቂ ረፍት መስጠት አለባችሁ። አስባችሁታል? ግን ለኔክስት ዴይ ፈተና ሆናችሁ ጠዋት ሌሊት እስከ 8 ሰዓት እስከ 9 ሰዓት ማንበብ ምን ይሉታል? እርግጠኛ ሆኜ የምነግራችሁ ጠዋት ላይ ፈተናው ስትፈተኑ ከሚባለው በላይ ነው አእምሯችሁ ያ ነገር ፑሪንግ እንደሆነ ለራሳችሁ የሚነግራችሁ። ከሚባለው በላይ ደክማችኋል፣ እንቅልፋችሁን ራሱ ልተኙ ትችላላችሁ። ስለዚህ በተቻላችሁ አቅም አታጥኑ አላልኳችሁም፣ ግን እንደምታጠኑት ልክ ለአእምሯችሁ ደግሞ በቂ ረፍት ስጡት። ቢኮዝ ለአእምሯችሁ በቂ ረፍት በሰጣችሁት ቁጥር አእምሯችሁ የማስታወስ ፕሮባቢሊቲው በዛው ልክ ከፍ እያለ ስለሚመጣ ማለት ነው። ሪሜምበር አሁንም ጊዜው አረፈደን ብዬ አስባለሁ። እስፔሻሊ በቀን ውስጥ 86400 ሰከንዶች አሉ። እነዚህ ሰከንዶች በጣም ብዙ ነው። ከሚገባው በላይ ሰዓታችሁን በሚገባው መጠን ከፋፍላችሁ የምትጠቀሙ ከሆነ አሁንም ጌም ኦቨር የሚባል ነገር የለም። አሁንም ተስፋ አላችሁ፣ ሆፕ አላችሁ። እስፔሻሊ ደግሞ ቴሌግራም ኮሚኒቲያችንን በመቀላቀል እነዚህንና ሌሎች ማሲክ ላይ መስራት የሌለባችሁን ነገሮችን ቴሌግራም ኮሚኒቲያችን ላይ ፖስት አድርገንላችኋል። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። ኔክስት ቪዲዮ ላይ እስከምንገናኝ ቻው ብያለሁ። ለሁላችሁም ግን ለ12ኛ ክፍል ተማሪዎች ጉድ ላክ ወይም መልካም ፈተና ይሆንላችሁ ብያለሁ። ኔክስት ቪዲዮ ላይ እንገናኛለን።